ማህበራዊ ሚዲያዎች በፊት ገጾቻቸው ላይ ምን ጉዳዮችን ይዘው ወጥተዋል የሚሉትን ታስቃኘን ባልደረባችን ማስተዋል መታፈሪያ እዚህ ስቱዲዮ ትገኛለች። ማስቲ እንዴት አደርሽ? ሰላም አድሬል። ምን ጉዳዮች አሉ? መልካም እንግዲህ ቅድም የጠቃቀሳችሁትን የዊል ስሚዝን ጨምሮ የኦስካሩን በኋላ ላይ የምንመለስበት ይሆናል። ከሀገር ውስጥ እንጀምራለን። እንግዲህ ከሀገር ውስጥ ስንጀምር ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን የኢትዮጵያ ወዳጆች የተሳተፉበት በኤችአር 6600 እና ኤስ 3199 ረቂቅ አዋጅን የሚቃወም ሰልፍ በትናንትናው ዕለት በአሜሪካ ዋሽንግተን ዲሲ ተካሂዷል ማለት ነው። እንግዲህ እነዚህ ረቂቅ ሕጎች በተለይ በአሜሪካ ሴኔት ከጸደቁ ኢትዮጵያ ላይ የሚያደርሱት ከፍተኛ ኢኮኖሚያዊ ጫና ዳፋው ለከፍተኛ ኃላፊዎች ብቻ ሳይሆን ይሄ እገዳው የሚጣለው በተለይ ደግሞ በዝቅተኛ ኑሮ ደረጃ ላይ ያሉ የማህበረሰብ ክፍሎችንም ተጎጂ የሚያደርግ በመሆኑ በሰልፉ ላይ የወጡ የኢትዮጵያ ወዳጆች ኢትዮጵያኖችና ኤርትራኖች ይህ ሕግ እንዳይጸድቅ ተቃውሟቸውን ገልጸዋል ማለት ነው። እንግዲህ በካፒቶል ሂል ፊት ለፊት በመገኘት ነው በትናንትናው ዕለት የኤችአር 6600 እና ኤስ 3199 ረቂቅ ሕጎች እንዳይጸድቁ ድምጻቸውን ሲያሰሙ የነበረው። እነዚህ ሕጎችን ከጸደቁ የኢትዮጵያን ሕልውና የሚጎዳ ነው፣ እንዲሁም የአሜሪካንና የኢትዮጵያን ግንኙነት የሚያበላሽ ነው ሲሉ ሰልፈኞቹ ጠይቀዋል ማለት ነው። በሌላ በኩል ደግሞ ማዕቀብ መጣል ለኢትዮጵያ በጣም ጎጂ እንጂ የሚጠቅም አይደለም። ምክንያቱም እነዚህ የአውሮፓ ሀገራት በተለይ እንደዚህ አይነት ህጎችን ሲያጸድቁ የህብረተሰቡን ደህንነትና ጥቅም ከማስከበር አንጻር በሚል ሽፋን ህጎችን ያወጣሉ። ነገር ግን በተግባር የታችኛው ማህበረሰብ ክፍል ጭምር የሚጎዳ በመሆኑ ይህ ህግ እንዳይጸድቅ ሲሉ በርካቶች በሰላማዊ ሰልፍ ላይ ጠይቀዋል ማለት ነው። ምክንያቱም እነዚህ ህጎች በተለይ ኢትዮጵያን መንግስት በራሱ አቅምና ጉልበት መንቀሳቀስ እንዳይችል በእጅ አዙር ቅኝ ግዛት ውስጥ የሚያስገባ ነው ሲሉ ሌሎች በርካቶችም አስተያየታቸውን በዚህ ላይ ሰጥተዋል። አሁንም ድረስ በተለያየ መንገድ በሰላማዊ ሰልፍ በተለያዩ ማህበራዊ ድረገጾችና በተለያዩ መንገዶች እነዚህ ረቂቅ ህጎች እንዳይጸድቁ የሚጠይቁ ሁኔታዎች እየተሰሙ ነው። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በኤስ 3199 ረቂቅ ህግ ላይ ዛሬ እንደሚወያይ ነው እንግዲህ የወጣው መረጃ የሚያሳየው። ከዚህ በፊት እንግዲህ ይህ ህግ እንዳይጸድቅ የተለያዩ ጫናዎችን በአሜሪካ መንግስት ላይ ለማሳረፍ እና የኢትዮጵያን ህዝብ ድምጽም ለማሰማት የሚጠይቁ ሰልፎች በትናንትናው ዕለት ተካሂደዋል። ምናልባት እንግዲህ እዚህ ጋር ሰኒ በተለይ የኢትዮጵያ መንግስት በተደጋጋሚ ጊዜ ይህንን ተቃውመው ህዝቦች ድምጻቸውን እንዲያሰሙ ሲጠይቁ ነበርና እዚህ ጋር እንደምንመለከተው እንግዲህ እዚህ ተቃውሞ ላይ ኤርትራውያን ጭምር እንደተሳተፉበት እያነሳሽልን ነበርና ነገር ግን ከተማ ውስጥ የሚደረጉ ያን ያህል ተቃውሞውን የሚገልጹ ሰልፎችም ሊሆኑ ይችላሉ ወይም በተለያዩ መንገድ የሚደረጉ ነገሮችን አንመለከትምና ኤርትራውያን ጭምር ለኢትዮጵያውያን በሚቆሙበት በዚህ ሰዓት ላይ በተለይ ጥሪውን ተከትሎ ደግሞ በእርግጥ አንዳንድ ጊዜ ምን አይነት ችግሮች አሉ እነዚህ ኤችአር 66 እና ኤስ 3199ን ብዙዎች የመረዳትም ነገር አለ። አንዳንድ ጊዜ ረቂቅ አዋጁን ሲቃወሙ እንሰማለን። ነገር ግን በግልጽ በእኛም በኩል በተለይ በዜናዎቻችን ላይ ለመዳሰስ ብዙ ጊዜ ይሞከራል። ነገር ግን ምናልባት በጥልቀት ህብረተሰቡ ስላላወቀውም ሊሆን ይችላል እንደዚህ አይነት ሰልፎች በውጭም ሊሆን ይችላል በሀገር ውስጥም ተጠናክረው መሄድ እንዳለባቸው የሚያሳይ ይመስላል። ጥሩ መነቃቃት ነው የኛው። አዎ እንግዲህ የዲያስፖራ ማህበረሰብ እንደሚታወቀው ብዙ ነገሮችን ሲያከናውን የነበረ ነው። ከታላቁ የህዳሴ ግድብ ጀምሮ ባለፈውም በወቅታዊ ሀገራዊ ጉዳይ በኖሞር እንቅስቃሴ ብዙ ለውጦችን ማምጣት እየቻለ ነውና አሁንም ቀደም ሲል አሹ እንዳልከው ኤችአር 6600 እና ኤስ 3199 ምንድን ናቸው? እኛ ላይ ተግባራዊ ቢሆኑ ረቂቁ ቢጸድቅ ምንድነው እኛ ላይ የሚያመጣው ጫና የሚለውን በውል የማስረዳት ደግሞ ከኛ የሚጠበቅ ይመስለኛል። ያንን ሰው ሲረዳ እነሱ ብቻ ሳይሆን እዚህ ያለው ሰው በሙሉ በሌላም ዓለማት የሚገኙ ሰዎች በሙሉ በዋናነት እንደ ኖሞር እንቅስቃሴ ሁሉ በደንብ ይሄዱበታል ብዬ አስባለሁ። መኬድም ያለበት ተግባር ነው ብዬ ነው የማምነው። ትክክል ነው። ቀደም ብላችሁ እንዳላችሁት እነዚህ ረቂቅ ህጎች በኢትዮጵያ ላይ የሚያመጡትን ዳፋ በትክክል መረዳት ከቻለ ሁሉም በአንድ ድምጽ እነዚህ ረቂቅ ህጎች እንዳይጸድቁ መቃወም የሚያስችላቸው ይሆናል። አሁንም ግን እንቅስቃሴውን እንደቀጠለ ነው መረጃዎች የሚያሳዩት። ወደ ሌላኛው ሁለተኛው ርዕስ መረጃ ይሳልፍ። በጋምቤላ ዩኒቨርሲቲ የተማረው ደቡብ ሱዳናዊ
በሜዳሊያ የወርቅ ሜዳሊያ በማግኘት ጭምር መመረቁን የሚያሳይ መረጃ ነው የወጣው። ይህ እንግዲህ ደቡብ ሱዳናዊ ድዋልዲንግ ይባላል። ኢትዮጵያ ውስጥ በመማሬ እጅግ በጣም ደስተኛ ነኝ፣ ኢትዮጵያኖችንም አመሰግናለሁ ሲል ነው እንግዲህ ካላይን አማርኛው ጋር በነበረው ቆይታ የተናገረው። እንግዲህ ብዙዎች የተጋሩት ያለ መረጃ ነው። እንደ ተሞክሮም በተለይ ስደተኞች በተለያዩ ሀገራት ላይ ሲኖሩ ተስፋ የመቁረጥ ሁኔታ ይኖርባቸዋል። ነገር ግን የኢትዮጵያ መንግስት ለስደተኞች ባመቻቸው የትምህርት እድል ከሌሎች ሀገራትና የተራድኦ ድርጅቶች ጋር በመሆን ይህ ሱዳናዊ እንግዲህ በመመረቁ በሽልማትም በወርቅ ሜዳሊያም ጭምር ስለሆነ ነው ለየት ያለው። እንግዲህ እሱም እንደተናገረው በተለይ ደግሞ በደቡብ ሱዳን በ2013 ዓ.ም በፈረንጆቹ አቆጣጠር ማለት ነው በተፈጠረው ግጭት ምክንያት ወደ ኢትዮጵያ በ2014 መጥቷል ማለት ነው። በዚህም ከጀርመን መንግስትን ጋርና ከኢትዮጵያ መንግስት ጋር በመተባበር በጋምቤላ ዩኒቨርሲቲ የትምህርት እድል አግኝቷል። በሩራል ዴቨሎፕመንት ኤንድ ካልቸራል ኤክስቴንሽን የትምህርት ዘርፍ ነው የተማረው። ይህ ሱዳናዊ እንግዲህ በተለይ ደግሞ ለኢትዮጵያኖች ምክር አለኝ ነው የሚለው። በተለይ በሱዳን ላይ ያለውን ነገር አሁንም ድረስ መረጋጋት አይታይም። በርካታ ደቡብ ሱዳናውያንም ወደ ሌሎች ሀገራቶች በስደት ላይ ይገኛሉ። እናንተ ኢትዮጵያኖች ግን ያለባችሁን ችግር ወደ ጠረጴዛ በማምጣት በመነጋገር ያላችሁን ሀገር መጠበቅና ወደ ሰላማዊ መንገድና ወደ ልማት መመለስ ይገባችኋል ሲል ነው እንግዲህ ምክሩን የለገሰው። በዚህም እንግዲህ በርካቶች ሀሳባቸውን ሲሰጡ ነበረ። በኢትዮጵያ አሁን ላይ ባሉ መረጃዎች እንደሚያሳዩት ወደ 17 ሀገራት የመጡ ከ1 ሚሊዮን በላይ የሚሆኑ ስደተኞች እንዳሉ ነው የሚነገረው። እነዚህ ስደተኞች ታዲያ በተለያዩ ደረጃዎች እስከ ዩኒቨርሲቲ ድረስ የመማር እድል አግኝተው የመጻኢ እድላቸውን የተሻለ ለማድረግ ከስደት ሲመለሱ በሀገራቸው ላይ ትምህርታቸውን መሰረት አድርገው የሚያበረክቱት አስተዋጽኦ ይኖራልና ኢትዮጵያም ለዚህ ያደረገችው አስተዋጽኦ የሚደነቅ እንደሆነ ነው የተነሳው። በተለይም ደግሞ ከጀርመን መንግስት ጋር በተደረገ ትብብር እስካሁን ድረስ ጀርመን እንግዲህ ለስደተኞች ትምህርት እድል በመስጠት በኢትዮጵያ ወደ 2 አስርተ ዓመታት ዘልቃለች። በእነዚህ 2 አስርተ ዓመታት ውስጥ ታዲያ ወደ 6600 የሚጠጉ ስደተኞች የትምህርት እድል አግኝተዋል። ከዚህ ውስጥ ታዲያ 4500 የሚሆኑት ስደተኞች የትምህርት እድል ወጪያቸው በኢትዮጵያ መንግስት የተሸፈነ ነው። ቀሪው 2100 ብቻ ነው በጀርመን መንግስት ድጋፍ ሸፈነው ማለት ነው። እንግዲህ ኢትዮጵያ ለዚህ በተለይ ደግሞ ለስደተኞች በምታደርገው እንክብካቤ እና በምትሰጠው የትምህርት እድል ውስጥ ተጠቃሽ ናት። በርካቶችን በተለይ የዚህን ሱዳናዊ ውጤታማ የሆነ በትምህርቱ ያገኘውን ሽልማት እና ሁኔታዎች በማየት አስተያየት ሲሰጡበት የነበረው ሌላኛው አስተማሪ መረጃ ነው ማለት ነው። እንግዲህ ያው የስደትን አስከፊነት የምናይበት ነው። ስደት እንግዲህ ምንም እንኳን ይህ ወጣት በዚህ መልካም ነገርን ቢጎናጸፍም ነገር ግን በሀገሪቱ ላይ መልካም ነገሮች ቢስተካከሉ ለሀገሩም እንግዲህ የተለያየ ነገሮችን ማበርከት የሚችልና በትምህርቱም ዓለም ከዚህ የበለጠ ስኬትን የሚጎናጸፍበት ነበርና እንግዲህ እንደምናውቀው አፍሪካውያን የተለያዩ የአፍሪካ ዜጎች እዚህ ሀገሩም እየመጡ ይማራሉ። በዩኒቨርሲቲ ውስጥም እንግዲህ እኛም በተሞክሮ የተመለከትናቸው በርካታ የውጭ ሀገር ዜጎች እንግዲህ በትምህርት ይማራሉ። ነገር ግን እዚሁ መጥተው በማይመች ሁኔታ ውስጥ እንኳን መጥተው ከሀገራቸው ማለት ነው እንደዚህ አይነት ስኬቶችን ሲጎናጸፉ ምናልባት በሀገራቸው ደግሞ ቢሆኑ ከዚህ የተሻለ ነገርን ማምጣት እንደሚችሉ ማሳያ ነበርና ጥሩ አነቃቂ ነው። ለእኛም ጥሩ ነው። ለገጽታ ግንባታ መጥተው በስደት ላይ ሆነው እንደዚህ ጥሩ የሆነ ውጤት ማምጣታቸው ደስ የሚያሰኝ ነገር ነው። ትክክል ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ቅድም ያነሳችሁት የኦስካር ጉዳይ ነው የምናልፈው። እንግዲህ 94ኛው የአካዳሚክ አዋርድ ወይም ደግሞ ኦስካር ሽልማት እሁድ ምሽት ተካሂዷል ማለት ነው። እንግዲህ በዚህ በሎስ አንጀለስ ዶልቢ ቲያትር የተከናወነው ኦስካር በስድስት ዘርፎች ዱን የተባለው ፊልም ነው በአሸናፊነት በቀዳሚነት ስፍራው ላይ የተቀመጠው። በሽልማቱ እንግዲህ ይህ ዱን የተባለው ፊልም በ10 ዘርፎች የታጨ ነበረ። በድምጽ ጥራት፣ በምርጥ የፊልም ኤዲቲንግና በምርጥ ሲኒማቶግራፊን ጨምሮ በ6 ዘርፎች አሸናፊ መሆን ችሏል። በሌላ በኩል ደግሞ ኮዳ የተሰኘው ፊልም በምርጥ ፒክቸርና ምርጥ ረዳት ተዋናይን ጨምሮ በ3 ዘርፎች ማሸነፍ ችሏል። ሌሎችም እንደዚሁ በ12 ዘርፎች ታጭቶ የነበረው ዘ ፓወር ኦፍ ዘ ዶግ በምርጥ ዳይሬክቲንግ ብቻ ማሸነፍ ችሏል ማለት ነው። የምርጥ መሪ ተዋናይነትን በሴቶች ጄሲካ ካስቲያን ዘ ኤስ ኦፍ ታይሚፋይ በሚለው ፊልም ላይ ባሳየችው ብቃት አሸንፋለች። በወንድ መሪ ተዋናይነቱ ዊል ስሚዝ በማሸነፍ
የመጀመሪያ የሆነውን ኦስካር ሽልማት ነው ያገኘው። ከዚህ የመጀመሪያ ኦስካር ሽልማቱነቱ ባለፈ በዛ መድረክ ላይ የፈጸመው ድርጊትም ቀደም ብላችሁ ስታነሱት እንደነበረው አነጋጋሪ ሆኗል። ዊል ስሚዝ ታዲያ በመድረኩ ትኩረት ሊስብ የቻለው ክሪስ ሮክ ባልተለመደ ሁኔታ በሚስቱ ላይ በመቀለዱ ነው። በሚስቱ የጸጉር ቁርጥ ላይ ማለት ነው። እንግዲህ ጄዳ ፒንኬት ስሚዝ አላፕሺያ በሚባል የጸጉር መርገፍ ወይም ደግሞ የጸጉር መነቀል በሽታ እንደተጠቃሽ ከዚህ ቀደምም በማህበራዊ ትስስር ገጿ ከ4 ዓመት በፊት ቀደም ብሎ ስትናገር ነበርና ከዚህ ጋር በተያያዘ በእሷ የጸጉር ቁርጥ ላይ መነሻ በማድረግ ቀልድ ቀልዷል። ነገር ግን የሚስቱን የሁኔታ በመመልከት ዊል ስሚዝ ወደ መድረኩ በመውጣት ክሪስን በጥፊ ተማቷል ማለት ነው። ከዚህ ጋር ተያይዞ ታዲያ ሽልማቱን ሊቀበል ወደ መድረኩ በወጣበት ሰዓት ሁሉንም ይቅርታ ጠይቋል። አሁን ማለዳ ላይ ደግሞ ዛሬ ለሌት በወጡ መረጃዎች በራሰው የማህበራዊ ትስስር ገጽ ክሪስንም ጨምሮ ሌሎችንም ይቅርታ ጠይቋል። እንደዚህ አይነት ድርጊት መፈጸም አይገባኝም ነበር፣ ስሜታዊ ሆኛለሁ፣ ከቁጥጥር ውጭ ሆኛለሁና ይቅርታ ጠይቃለሁ ብሏል። ምናልባት የሽልማቱም ሊነጠቅ እንደሚችል የተለያዩ መረጃዎች እየወጡ ነው። ነገር ግን እስቲ ቪዲዮን ትንሽ ተከታትለን ንግዳችን ስናልፍ አንድ ጀግና የተባለ ዶክተር ነው የምንመለከተው። ይህ ዶክተር ወደ 37,000 የሚጠጉ ህጻናትን ፈገግታ የመለሰ በሚል ነው ጀግና የተባለው። ይህ ህንዳዊ ዶክተር ታዲያ እነዚህን 37,000 የሚጠጉ ህጻናትን የከንፈርና የላንቃ መሰንጠቅ ችግር ያለባቸው ህጻናትን በቀዶ ጥገና በፕላስቲክ ቀዶ ጥገና በማስተካከል ፈገግታቸውን መልሷል በማለት ነው እንግዲህ ጀግና የተባለው። እነዚህ ህጻናት ታዲያ በነጻ 37,000 የሚደርሱ ህጻናትን በነጻ ሕክምና መስጠቱ ነው ሌላው አነጋጋሪ የሆነው ጉዳይ። በተለይ ደግሞ ይህ አይነት ህመም በወሊድ በእርግዝና ወቅት የሚከሰት መሆኑ ነው የተገለጸው። ታዲያ ሱብዶህ ኩማር ይባላል ይህ ጀግና የተባለው ህንዳዊ ዶክተር። የልጅነት ጊዜውን በከፍተኛ ችግር ውስጥ ያሳለፈ እንደሆነ ነው የተናገረው። ይህንንም ሰዎችን ለመርዳት እንዳነሳሳው ነው የተናገረው። በተለይ ደግሞ ይሄ ቀዶ ጥገና ማድረግ በዝቅተኛ ህይወት ደረጃ ላይ ያሉ ማህበረሰብ ክፍሎች ለማድረግ ከፍተኛ ጫና የሚፈጥር እንደሆነ ነው። በልጆች ላይም ደግሞ በአመጋገብ ሁኔታና ከፍ ሲሉም ደግሞ ከማህበረሰቡ በሚደርስባቸው ነቀፋ ምናልባት የስነ ልቦና ጫና ይደርስባቸዋል። ይህን ሁሉ በማስቀረት ወደ 37,000 ለሚጠጉ ህጻናት መፍትሄ በመሆን ፈገግታቸው መልሷል ሲሉ እንግዲህ በርካቶች ካሽተውታል። ትክክል ነሽ። የከንፈርና የላንቃ መሰንጠቅ እንግዲህ ኢትዮጵያ ውስጥም ከቅርብ ጊዜ ወዲህ በተለይ ቀዶ ጥገና እየተሰጠ ነው። ካለን ሰዓት አንጻር እንግዲህ እዚህ ጋር ልንሰናበት ይችላል። አመሰግናለሁ። አመሰግናለሁ።